የአገልግሎት ዘርፉን ቀልጣፋ ተደራሽ እንዲሁም በዘመኑ ቴክኖሎጂ እንዲታገዝ በማድረግ በማህበረሰቡ የነሱ የነበሩ ቅሬታዎችን በሰፊው የመፍታት ስራ እየተሰራ ነው። በዚህም በቅርቡ ተጀምሮ ከፍተኛ የደንበኞች እርካታ የታየበት የመሶብ የአንድ ማዕከል አገልግሎት ተጠቃሽ ነው። ይህም ዜጎች ጊዜያቸውን፣ ገንዘባቸውን በአግባቡ እንዲጠቀሙ ሰፊ እድል እንደሰጠ ተገልጋዮች ይናገራሉ። ሁሉም አገልግሎት በአንድ አካባቢ ማግኘታችን ደስ ይላል። ያው የተሻለ አገልግሎት ነው። ኤክስፔክት አላረኩም። ያው በተለይ የተለያዩ ቢሮዎች ላይ የተለያዩ መጉላላቶችን ታያለሽ በእኔም ሌሎችም እና አይ ቲንክ በጣም ደስ የሚል ነው። ንግድ ፍቃድ እድሳት ብዬ ነው የመጣሁት። ያን በጥያቄ መሰረት ትክክለኛውን ምላሽ አግኝቻለሁ። አጭር ደቂቃ ነው። ልጆቹም በጣም ቀልጣፎች ናቸው። ወዲያውኑ የመጣሁበትን ጥያቄን መልሰውልኛል። በቃ ጉዳይሽን ጨርሰሽ ድሮኮ ብዙ ነበረ ሰዓቱ ምኑም ነገር ከነጎዳ ከሰዓት ይባል። አሁን ግን በጣም ቀልጣፋ ነው። የሆነ አሁን ጨርሼ ለወጣ ነው። እንግዲህ በመሶብ የአንድ ማዕከል አገልግሎት የታየው የዜጎች እርካታ መንግስት የበለጠ ወደ ህዝብ በመቅረብ አገልግሎቱን ተደራሽ ማድረግ እንዳለበት የጠቆመ ነው። በዚህ ሂሳቤም በዛሬው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ የመሶብ የአንድ ማዕከል ተንቀሳቃሽ የአውቶቡስ አገልግሎትን ይፋ አድርገዋል። አስፈላጊ የሆኑ የመንግስት አገልግሎቶችን በቀጥታ ወደ ማህበረሰቡ ለማድረስ የተወሰደ ትልቅ እርምጃም እንደሆነ ተመላክቷል። በአፍሪካ ፈርቀዳጅ የሚባል የመንግስት ኢንተርቬንሽን ስራ ነው። ማንም ሰው ወደኛ የመሶብ ሴንተር ወደ ኦፊሶቹም አሁን ደግሞ ወደ መኪናውም ሄዶ እንዴት ሰርቪስ ኢንሃንስ እንደተደረገ እንደተሻሻለ ማየት መመስከር ይችላል። እንደዚህ ያለው ስር ነቀል ለውጥ የሚያመጡ ኢንተርቬንሽኖች ለምናስበው የብልጽግና ጉዞ በጣም ወሳኝ ናቸው። ሰርቪስ ከታነቀ ብልጽግና ማረጋገጥ አይቻልም። ሰርቪሱ ሲፍታታ ሰው ከቤቱ ቢሮ የሚሄድበት ሰዓት 1 ሰዓት ሲሆንና 30 ደቂቃ ሲሆን አንድ አይደለም። እኛ በትራፊክ ማኔጅመንት መንገድ አስፋፍተን ከእያንዳንዱ ዜጋ 10 ደቂቃ በቀን ብናተርፍለት 10 ደቂቃ ስጦታ ሰጠነው ማለት ነው። ሰውየው በህይወቱ ላይ የሚባክን 10 ደቂቃ ሰጠነው ማለት ነው። በገንዘብ ቢለካ ብዙ ሊሆን ይችላል። አውቶቡሱ የአገልግሎት ፍሰቱን የሚያደራጁ የሰልፍ ማስተናገጃ ስርዓት ያለው ሲሆን የተለያዩ የክፍያ አማራጮችንም አካቷል። በተጨማሪም አስተማማኝ ኢንተርኔት የተገጠመለት ሲሆን ከ8 የተለያዩ የመንግስት ተቋማት የሚገኙ ወሳኝ አገልግሎቶችን ይሰጣል። ሰው እየለመደ ሲሄድ ዩኒቨርሲቲዎች ጋር ሄደን፣ ሃይስኩሎች ጋር ሄደን፣ ገበያ ሰፈር ሄደን፣ ሰዎች ሰብሰብ ያሉት አካባቢ ሄደን ሌላ ጉዳያቸውን እየፈጸሙ እግረ መንገድ መታወቂያ ያወጣሉ። ሞል ሄደው እየገዙ እዛው ፓስፖርት ያድሳሉ። ሞል ሄደው እየገዙ እዛው ንግድ ፍቃዳቸውን ያድሳሉ ማለት ላይፋቸውን ያቀልላቸዋል። የመሶብ አገልግሎት ኢትዮጵያ ውስጥ እያመጣ ያለው እርካታ በየጊዜው የሚነገር ስለሆነ እሱን አልደግመውም። ነገር ግን መስፋት አለበት፣ መለማመድ አለብን። ከሴልፎን ሰው እነዚህ ሰርቪሶች ማግኘት አለበት። ከሞባይል መኪና ቀጥሎ ወደ ሞባይል መግባት አለበት። ሰርቪሱ በቀላሉ መገልገልም መቻል አለብን። ያ ደግሞ እንዲሆን ዲጂታል አይዲ ወሳኝ ነው። በአጠቃላይ ይህ ተንቀሳቃሽ አውቶቡስ የ8 ተቋማትን አገልግሎት በአንድ ላይ በማቀናጀት ዜጎች ረጅም ርቀት ሳይጓዙ ወይም የተለያዩ ቢሮዎችን ማንኳኳት ሳያስፈልጋቸው ምቹ፣ ቀልጣፋና ተደራሽ የሆነ መፍትሄ አስቀምጧል። ሞባይል የመሶብ ሰርቪስ ይሄ ያስጀመረው ነው እንጂ በጣም ብዙ መኪናዎች እያዘጋጀን ያለ ነው። አዲስ አበባ ላይም ከአዲስ አበባ ውጭም በስፋት የምንሰራበት አሰራር ይሆናል። ነገር ግን አሰራሩን ትንሽ የተሻለ የሚያደርገው የምንጠቀመው ኤሌክትሪክ ካር ነው ወይም ጋዝ የሚጠቀም ካር ነው። ኤሌክትሪክም ጋዝም ሎካሊ ስለምናመርት እንደዚህ አሁን እንደምናየው አይነት የፊውል ችግር በሚያጋጥም መንገድ አንጠቀምም። በአብዛኛው ግን ኤሌክትሪክ ካር ነው። ኤሌክትሪክ ካር በመሆኑ ክሊን ኤነርጂ ይጠቀማል፣ ኢንተርኔት ዳታ ይጠቀማል። በተጨማሪም የአገልግሎት አሰጣጡን ደህንነትና ግልጸኝነት ለመከታተል ካሜራዎችና አስፈላጊ የሆኑ እቃዎች ተገጥመውለታል።